እዚህ 22 ሲግናል አካባቢ አንድ ትልቅ ህንጻ አለ። እንደምትመለከተው እንግዲህ በሁለት ወር ግንባታ ጊዜ ብቻ 12ኛ ፎቅ ላይ ደርሰናል። ከሰራህና እስከለፋ ድረስ ቆንጆ የሆነ ጥርት ያለ ነገር ሁሉም ሰው ለራሱ ያስፈልገዋልና ሶኛ ደግሞ ያንን ሌክዠሪ የሆነ ነገር ያንን ሌክዠሪ ዲፋይን የሚያደርግ ነገር ነው ለሰዎች እያስረከብን ያለ ነው ማለት ነው። ይሄኛው ፕሮጀክታችን የመጀመሪያው ፕሮጀክታችን ነው። ሲግናል 22 ላይ ነው የሚገኘው። በደም ግባቷ ላይ ከሳቀች ልጅቷ እዚህ 22 ሲግናል አካባቢ አንድ ትልቅ ህንጻ አለ እና በጣም በርካታ ታዋቂ ሰዎች ተከማችተውበታል የሚል ወሬ ሰምቼ እስኪ ምንድነው ሚስጥሩ ብዬ ወደዚህ ህንጻ እየገባው እገኛለሁ። እስኪ መረጃ ፈልጌ እየሄድኩ ነው። አይ እንዴት ነሽ? ሰላም ነሽ? ሰላም ነሽ? እንደምን ነህ? የኔ ዓለም ይገርምሻል፣ እዚህ ህንጻ ላይ ምን ሚስጥር አለ ብዬ ነው የመጣሁት። ብዙ ሰው እየተሰባሰበበት ነው፣ ታዋቂ ሰዎች። ብዙ ሚስጥር አለ መሰለኝ። እንኳን ደህና መጣህ። የመጣኸው ዴማ ሆፕ ሪል ስቴት ነው። ያሉትን ቆንጆ ሚስጥሮች እንግዲህ የምናያቸው ይሆናል። ዴማ ሆፕ ሪል ስቴት በጣም ብዙ ሰው እየተሰባሰበበት ነው፣ ታዋቂ ሰዎች፣ አርቲስቶች። አንተም አንዴ ገብተሃል። እስቲ ከበረከቱ ተቋዳሽ አድርጊ በእናትሽ። በጣም ጥሩ። ያላችሁን ጥራት በጣም የተቆራራችሁ ስለሆነ እውነት ነው። ጥራቱን ምናምኑን በደንብ ይና ወርቅበታለሁ። ግድ ነው። አትጣም በቃ እንዴ ከመጣ አልጋዬን ይዤ እመጣ። ችግር የለም። እሱን እኛም እንፈልጋለን። እሺ ያንቺ ፎቶግራፍ እዚህ አይደለም ምንድን ነው? ቤስት ሴልስ ፐርሰን የዚህ ሳምንት ነው የአንድ ወር ነው ወይስ የአንድ ዓመት? የአንድ ወር ነው። አዎ የአንድ ወር የዴማ ሆፕ ሪል ስቴት አፓርትመንቶችና የንግድ ሱቆችን ነው እየሸጠን ያለ ነው። አብዛኛዎቹ ሳይቶቻችን የሚገኙት እንግዲህ ቦሌ መድኃኔዓለም ላይ ነው። ዴማ ሆፕ ሪል ስቴት ብለን ስናስብ ወይም ሰዎች ሲያዩ ቅድሚያ የሚመጣልን ነገር ምንድነው? አንደኛው በጥራት ከመገንባታችን ውጪ እጅግ በጣም በፍጥነት ነው አፓርትመንት ቤቶችንም የንግድ ሱቆችንም እያስረከብን ያለ ነው። ሁሉም ሰው እስከሰራህና እስከለፋ ድረስ ቆንጆ የሆነ ጥርት ያለ ነገር ሁሉም ሰው ለራሱ ያስፈልገዋልና እኛ ደግሞ ያንን ሌክዠሪ የሆነ ነገር ያንን ሌክዠሪ ዲፋይን የሚያደርግ ነገር ነው ለሰዎች እያስረከብን ያለ ነው ማለት ነው። ያሉንን እያንዳንዶቹን የምናያቸው ይሆናል ማለት ነው። አሁን የሲግናል 22 ያለው ህንጻ ነው የምንገኝ። ይሄኛው ፕሮጀክታችን የመጀመሪያው ፕሮጀክታችን ነው። ሲግናል 22 ላይ ነው የሚገኘው። ኦልሬዲ ይሄኛው ሳይታችን ሙሉ በሙሉ ተረክበው ነዋሪዎች መኖር የጀመሩበት ሳይት ነው። ነገር ግን አሁን ላይ ቦሌ መድኃኔዓለም፣ ቦሌ ጃፓን እና ቦሌ አትላስ ላይ እንደዚሁም ደግሞ ሾላ ገበያ ላይ አፓርትመንት ቤቶችና የንግድ ሱቆች ስላሉ ምን ይመስላሉ የሚለውን ነገር ያስረከብነውን ቤቶች እያየን በደንብ ስለዚህ አሁን እዛ እየተጠናቀቁ ያሉት ቤቶች እንደዚህ አይነት ቤት ነው የሚሆኑት። ክፍሎችም ሊያቸው እንችላለን። ህንጻው በጣም ነው የሚያምረው እባክሽ። ይሄ አሁን እዚህ 22 ሲግናል ያለው ነው። ይሄኛው ሾላ ገበያ ሱመያ መስጊድ ፊት ለፊት ያለው ሳይታችን ነው። ይሄኛው ደግሞ ቦሌ ዳውንታውን ወይም ደግሞ ቦሌ መድኃኔዓለም የሚገኘው ሳይታችን ነው። G+24 ነው። ቦሌ መድኃኔዓለም ትምህርት ቤት ፊት ለፊት ያለው እነ ማራኪ ሾው የገቡበት እነ ማራኪ ሾው ማራኪ ወግ ያለበት ነው። እነ ማራኪ ወግ ከዛ ውጭ ደግሞ እነ አብርሃም ገብረመድህን እነ ያብስራ አዲሱ እነዚህ ታዋቂ ሰዎች ይዘውታል። እኔ ደግሞ እዚህ ይዛላ ወይ አንተ አትላስ እናደርገዋለን። አትላስ ነው የሚሻለው። ይሄኛው ቦሌ አትላስ ማዶ ሆቴል ጀርባ የሚገኘው ሳይታችን ነው። ፊት ለፊት ነው። ሙሉ በሙሉ አፓርትመንት ብቻ ነው። ምንም አይነት የንግድ ሱቅ የለውም። እዚህ የገባ ታዋቂ ሰው አለ? እንግዲህ አይጠፉም። እኔ በዚህ በኩል እገባለሁ። እነዚህ ዲዛይኖቹ መኖሪያ ቤት ይሆናሉ። እኔ ከፍቼ በገባ ነው መሰለኝ። በጣም አሪፍ ነው። ስለዚህ የዚህን ሳምፕል አሳይኝና እንደወስን። ምንም ችግር የለውም። እሺ እናያቸው። ገንዘቡን እግዚአብሔር ያመጣዋል። እንግዲህ ሊፍታችንን ሚስጥር የተለየ ሚስጥር አለው። የዴማ ሆፕ ሊፍት በደንብ አለው። ምንድነው? አሁን ለምሳሌ እኛ ወደምንፈልገው ፍሎር ለመውጣት እንደምታየው ነው በነካሁት ቁጥር ሁሉም አይሰራም። ነገር ግን አሁን 8ኛ አርግልኝ
አይሆን ልክ ስማርት ካርድ ሲነካ ወደ ምን ፈልገው ፍሎር ጆይን ማድረግ እንችላለን ያ ማለት ምንድነው ያንዳንዱ ነዋሪ ስማርት ካርድ እንሰጠዋለን ሁሉም አሁን ላይ ግንባታ ላይ ያሉት ሳይቶቻችንም ላይ በተመሳሳይ ማለት ነው ሶ የምትፈልገው ፍሎር ላይ ለመድረስ ግዴታ ያ ስማርት ካርድ ያስፈልጋል ስማርት ካርዱን ስትነካው ብቻ ወደ ፍሎር የምትቀላቀል ይሆናል ማለት ነው ማንም ሰው መቀላቀል አይችልም በጣም ስለዚህ ሴኩር ነው ማለት ነው በጣም ሴኩር ነው ሶ እንግዲህ ፍሎራችን ላይ ደርሰናል ስምንተኛ ፎቅ ላይ ወተን እንግዲህ አሁን ሳምፕሎቻችንን የምናያቸው ይሆናል እስቲ ታይ ሳምፕሉ ናሙናው ይታይ እኔ ለመወሰን የሚያስችለኝ ናሙናው ሳይ ነው ናሙና ግድ ነው ይሄ እንግዲህ ሳምፕል ሃውሶቻችን የሚገኙት ፍሎራችን ነው ማለት ነው እንደምትመለከተው ቆንጆ የሆነ ኮሪደር ሰፊ ያለን ከዛ ውጪ ደግሞ ስቴር ስፔሳችንም እጅግ በጣም ሰፊ ነው እንደምትመለከተው ኢንተሪየር ዲዛይኑ በጣም ቆንጆ ነው ማለት ነው በጣም ደስ የሚል ነው ባክሽ ስለዚህ ናሙና ሊና ነው ስና ግድ ሶ ይሄ እንግዲህ በፍሎር 4 ቤት ብቻ ያሉት ሳይታችን ነው 3 ሊፍቶች አሉት ሶ ቤቱን ገብተን ከማየታችን በፊት የሚገርምህ ነገር እያንዳንዱ ፍሎር ላይ እነዚህ ሜንቴናንስ ዶሮች ናቸው እሺ ስታያቸው በጣም ውበት አላቸው ሜንቴናንስ በሮች አይመስሉም ነገር ግን ሲከፈቱ እነዚህ ውስጥ ላይ የሳከር ብልሽትን የሳከር ሲስተሞችን ቼክ የሚያደርጉ ሜንቴናንስ ዶሮቻችን ናቸው ማለት ነው ዘመናዊ ነው ሶ አፓርትመንቶቻችን በዚህ ጋር እንጀምርና ማየት እንችላለን እንግዲህ ከሳምፕል ሃውሶቻችን አሁን የምናየው 290 ካሬ ባለ 3 መኝታ ቤታችንን ነው ማለት ነው ይሄኛው የሰራተኛ ቤት ነው ስንወጣ አሳያለሁ በደንብ እሺ ሶ እንደገባን እንግዲህ የምናገኘው ሜን ጌታችን ይሄንን ነው እንደምትመለከተው ሙሉ ለሙሉ ሜድ ኢን ኢታሊ የሆነ ሜድ ኢን ኢታሊ የሆነ የካዝና በር ይኖርናል ቀሪዎች ሳይቶቻችንም ላይ ይሄንን በር ምንገጥምላቸው ይሆናል እንደምትመለከተው ሁለት አይነት የቁልፍ አማራጭ አለው ይሄን መክፈት አይችልም ይሄን መክፈት አይችልም ከዛ ውጪ ደግሞ እነዚህ የምትመለከታቸው ስማርት ካርድ ሲስተሞቻችን ቀደም ሊፍቱ ላይ ያሳየው ናቸው ማለት ነው ዋው ይሄ ሳሎን ነው ይሄ ሳሎናችን ነው እንዴት አየኸው በጣም ደስ ይላል ባክሽ አስጎመጀሽኝ በጣም የሚገርም ነገር ዴሞ ሆፕ ላይ ስንሰራው በጣም ትልቁ ነገር ምንድነው ሳሎኖች ሲሰፉ ነው የሚያምሩት አየኸው የሰፊ ሳሎንማ በጣም እኮ ለሀበሻ ቤተሰብ ደግሞ በጣም እንግዳ የሚበዛብን አይደል ሀበሻ ሶ እንግዲህ ሳሎናችን ይሄን ይመስላል እዚህ ጋር ሊቪንግ ኤሪያችን ነው ዳይኒንግ ኤሪያችን አለ ይሄንን ይመስላል ቴሌቪዥኑም አለ እዚህ ቴሌቪዥኑም አለ ኦፕን ኪችኑ አለ እዛ ጋር ኦፕን ኪችናችን አለ በጣም ሰፊ ሳሎን ነው በጣም ዋው ደስ ይላል በጣም እዚህ ጋር ደግሞ ቆንጆ ባልከኒ አለን ኧረ እባክሽ በጣም ሰፊ ነው በጣም ቆንጆ ነው ከቤተሰብ ጋር ጊዜ ለማሳለፍ ቡና ለመጠጣት ቆንጆ ጊዜ ለማሳለፍ ከተማውን እያየሽ እንደዚህ ከተማውን እያየ ሶ ቀሪው ሳይቶቻችንም ላይ ልክ እንደዚህ ናቸው እኔማ ይሄን ቤት ከገዛው እዚህ ቁጭ ብዬ ነው የምዘፍነው በደም ግባቷ ላይ ከሳቀች ልጅቷ በጣም ከመልኳ ምን አለኝ ከፍትፍት ፊቷ ያስብላል ስትገዛ እየጠራኸኝ ዘፍናለሁ እንዴ መጀመሪያው በቃ ስገዛ እዚህ ቁጭ ማድረግ አንቺን ነው ስናያቸው መኝታ ቤቶቻችንን እንዴት አየኸው በጣም ደስ የሚል አይደለ ብር ብቻ የሚገርምህ ነገር ግን ብር ዴማ ሆፕ ላይ ለምን እንደማያሳስብ ልንገርህ አሁን ኦልሞስት ግንባታ ላይ ያሉት ቀሪዎች ሳይቶቻችን ላይ በጠቅላላ ከ15% ቅድመ ክፍያ 25% ቅድመ ክፍያ ያላቸው ሳይቶች አሉን ስለዚህ ሙሉ በሙሉ በኢትዮጵያ ብር አግሪመንት ነው ምንም የሚጨምር ገቢ ስለሌለ ምንም የምንጨምረው ሂሳብ ስለሌለን ቤቱ እስከሚጠናቀቅ ድረስ ለመግዛት በጣም ቆንጆ ነው አከፋፈሉ ምቹ ነው እንዳልኩህ ነው ሙሉ በሙሉ በኢትዮጵያ ብር ነው የሚጨምርብህ ነገር የለም ስለዚህ በቃ አሁን እኮ እዚህ ቤት ብገዛ እዚያ በስላለው ከሽከሽ ያደርጋለሁ እዚህ ማቅረብ ብቻ ነው ሶ ይሄ ኦፕን ኪችናችን ነው እንደምትመለከተው የራሱ የሆነ ኢንዱስትሪያል ሳከር አለው አየኸው እነዚህ ኢንዱስትሪያል ሳከሮች እጅግ በጣም ትልቅ ኃይል ያላቸው ናቸው እንግዲህ እንዳየኸው ይሄ ሳይት ነዋሪ ገብቶበታል ግን ምንም አይነት የምግብ ሽታ የለውም ሳከሮቻችን በጣም ትልቅ ኃይል አላቸው በጣም ደስ የሚል ነው አጓጓሽ በእውነት ስመኝታ ቤቱን ነው እሺ ይሄ እንግዲህ ማስተር ቤድሩማችን ነው ዋው እንደምትመለከተው በጣም ሰፊ ነው ቁም ሳጥናችን ይሄን ይመስላል ዋው እንዴት አየኸው ስፋቱን የራሱ አንድ ቤት አይደለም ሌሎች ሳይቶቻችንም እንደዚህ ነው የሚሆኑት እንግዲህ ከዚህ ጋር ተመጣጣኝ የሆነ ቆንጆ ውበት ይኖራቸዋል እንደምታየው በጣም ሰፊ ነው ባልከኒ በዛ በኩል ሼር ያደርጋል የራሱ የሆነ ናቹራል ቬንቲሌሽን ይኖራል ስለዚህ እናንተ ፈርኒሽ አድርጋችሁ ነው የምትሰጡኝ ነው ፉል ፊኒሽድ ሲሆን አው ሙሉ በሙሉ እነዚህን ማቴሪያሎች አስገብተን ነው የምንሰጠው አልጋዬን ብቻ ነው የምገባው ተንቀሳቃሽ ዕቃ ብቻ ይዘህ ነው የምትመጣው
እዚህ ጋር ማስተር ባዝሩም አለን እስኪ እንየውና ይሄ ማስተር ባዝሩማችን ነው እንደምትመለከተው በጣም ቆንጆ ነው በጣም ሰፊ ነው ማቴሪያሎቹም ኳሊቲ ናቸው እንደምትመለከተው ስዊቻችን ሮሜል ነው ባዝሩም ማቴሪያሎቻችን ጃጓር ናቸው መሬታችንን እንደምትመለከተው ራክ ሴራሚክ ነው ማለት ነው እቃዎቹ ነው ዘመናዊ ናቸው አዎ ሁሉንም ማቴሪያሎች ኢምፖርት ነው የምናስደርገው በትክክል ኧረ ተይ ኢምፖርት አድርገን ነው የምናሰራው ሌሎቹ መኝታ ቤቶች እናያቸው እናያቸው ይቻላል እንዴት አየኸው ማስተራችን ኧረ ተይ ዋናው ብሩ ነው ብር ካለ በቃ መግዛት ብቻ ብሩ ላይ እንደነገርኩ አከፋፈል ቆንጆ አከፋፈል አለን ላይ ሁሉም ሳይቶቻችን አሁን ሁለተኛ መኝታ ቤታችን እናየዋለን እነዚህን ቤቶች እንደነገርኩ እንግዲህ ስታያቸው ከሌሎች ሳይቶቻችን ጋር እንደዚህ ነው የምናስረክበው ማለት ነው እንደነገርኩ ይሄ ራሱ ሁለተኛው መኝታ ቤት ነው በጣም ሰፊ ነው ራሱ ይሄ በትክክል ይሄ ቁም ሳጥን የተገጠመ ነው እንደዚህ ፈርኒሽ አድርጋቸው መስጠቱት ፉል ፊኒሽድ አድርገን ነው እንደነገርኩ ማቴሪያሎቻችን ሁሉም ኢምፖርትድ ናቸው እጅግ በጣም ጥራት ያላቸው ናቸው ከዛ ውጪ ደግሞ የቦሌ መድኃኒዓለሙንም የቦሌ ጃፓኑንም የቦሌ አትላስ ማዶ ሆቴል ጀርባ የሚገኘው ሳይታችንንም ልክ እንደዚህ ቆንጆ አድርገን ነው የምናስረክበው ፉል ፊኒሽድ አድርገን ነው የምናስረክበው ተስፋዬ ሆፕ ነው በቃ ይሄ ሆፕ አሳደራሽ ዴማ ሆፕ ሌላኛው መኝታ ቤት ታሳይኝ ይቻላል እንግዲህ ይሄኛው ቤት እንደነገርኩ ባለ 3 መኝታ ስለሆነ እዚህ ጋር ኮመን ባዝሩም አለን እዚህ ጋር ደግሞ ይሄ ሶስተኛው መኝታ ቤታችን ነው ማለት ነው የልጆች መኝታ ቤታችን ሰፊ ነው አይደል በጣም ይሄኛውን ቤት ስታየው ቅድም እንደነገርኩ የሌሎቹም ሳይቶቻችን ሁሉንም እንደዚህ እንደሚሆኑ እንድታየው ማለት ነው ቦሌ መድኃኒዓለም ላይ ደግሞ ባለ 4 መኝታ ስላለን 217 ካሬ ባለ 4 መኝታ ስላለን ባለ 4 ሲሆን ደግሞ ከዚህ በተሻለ መልኩ በደንብ ቆንጆ አድርገን ነው ማለት ነው የምናስረክበው ኦሬዲ ሱኛው ሳይታችን በ9 ወር ግንባታ ጊዜ ውስጥ 90% የደረሰና የተናጠል ካርታ ይወጣለት ነው ማለት ነው ብር ያለው ይሄን ቪዲዮ ይሄን ይመስላል እንግዲህ ብር ካላችሁ በቃ ምንም አትደራደሩ ዴማ ሆፕ ትክክለኛ ምርጫ ብር ብቻ ሌላ ምን የቀረ ነገር አለ ተሳይኝ ብዙ ነገር አለን ቤዝመንት አለን ፓርኪንግ ቴራሶቻችን አሉ ህንጻውን እንዳለ እናየዋለን እሺ በጣም ደስ ብሎኛል እቺ ምንድነው እቺ እንግዲህ ቅድም ስንገባ እንደነገርኩት የሰራተኛ ቤታችን ናት ከመንጌታችን በውጪ በኩል ነው የምትገኘው ሰራተኛ እቺ ሰራተኛ ቤታችን ናት እቺ መኝታ ቤት ናት የራሷ መኝታ ቤት አላት የራሷ ደግሞ ሻወር ሽንት ቤት በዚህ በኩል አላት የራሱ አውቶማቲክ ሳከር አብሮት ያለው ቆንጆ ሻወር ሽንት ቤት አላት ማለት ነው እንዴት አየኸው ምቹ ነው አለ ሰራተኛ ምቹ ነው በጣም እሺ እንግዲህ ቤቶቻችንን አይተናል አሁን ደግሞ ህንጻችን ላይ ያሉ የተለያዩ አምኒቲዎች አሉን ቤዝመንት ፓርኪንግ አለን ከላይ 21ኛ ቴራስ ላይ ደግሞ ኳስ ሜዳ መጫወቻ ባስኬትቦል እነዚህ ስላሉ እነሱን ደግሞ ላሳይ ቴራስ ይቅደም እሺ እንግዲህ አሁን 21ኛ ፍሎራችን ላይ ደርሰናል ዋው ቴራሳችን የሚገኘው እዚህ ላይ ነው ማለት ነው ቴራሱ ነው እዚህ ጋር ፕሮግራም የምናዘጋጅበት ቦታችን ነው እንግዲህ ነዋሪዎች እዚህ ላይ ሲኖሩ የተለያየ ለክፉም ጊዜ ለደስታም ጊዜ የሚሆን የተለያየ ፕሮግራም ሲኖራቸው እዚህ ላይ ነው የሚያደርጉት ማለት ነው ይሄኛው እንደውም የሲግናል ሳይታችን ስለሆነ ነው የቦሌ መድኃኒዓለም ሳይታችን ላይ ደግሞ ኦልሞስት ሙሉ ህንጻው ወደ 1100 አካባቢ ካሬ ስለሆነ ከዚህ በላቀ መልኩ እጅግ በጣም ሰፊ ነው ፕላስ ደግሞ የራሱ የሆነ መዋኛ ገንዳ ጂም እና ስፓ በነጻ አሉት ማለት ነው አንድ ላይ ለነዋሪዎች አጓጓሽ አሁን ማጓጓሽ ቴራስ ላይ ሙሉ በሙሉ አዲስ አበባን ቁጭ ብሎ ማየት ይቻላል ትክክል ይሄ እንደውም G+21 ስለሆነ ነው እንዳልኩ የቦሌ መድኃኒዓለሙ ደግሞ ኦልሞስት G+24 ነው ለዴማው ዋው እሺ ቴራሱን አይተን ደግሞ ወደ ነው ምትወስኛ 22ኛ ፎቅ ነው እንዴ እስቲ እንግዲህ ደግሞ አንዳንድ የምትፈተኑባቸው አሉ ኳስ ጨዋታ ላይ እንዴት ነህ አራ ጎበዝ ነኝ አውራው ባስኬትቦል በ90 ደቂቃው ላይ 70 ደቂቃ ነው የምቆመው ይሄ እንግዲህ 21ኛ ፍሎር ላይ የሚገኝ ባስኬትቦል መጫወቻ ቦታ ባስኬትቦል አንደኛ ነኝ አንበሳ ነኝ አይደል እውነት እሺ እኔ ቁመቴ ረጅም ስለሆነ ስለዚህ የገዙ ሰዎች የስፖርት ፍላጎት ካላችሁ ይጫወታሉ መብታቸው እዚህ ላይ መተው ማንኛውም ሰው ነዋሪ የሆነ ሰው መጫወት ይችላል ማለት ነው ይችላል እኮ ታውቂያለሽ እስቲ እንግዲህ እናያለን አላሳፈረህም ኳሱ እንዴ ይችላል እጫወት ነበረ አይደለ ይሄ ወክማድ አይደለ ስለዚህ በጣም ቅርጫ ኳስ ስለምወድ ዴማ ሆፕ መግዛት አይቀርም እንደነገርኩ ነው የቦሌ መድኃኒዓለም ሳይታችን ደግሞ ከዚህ በተሻለ መልኩ ልክ እንደዚህ የራሳቸው የሆነ ለነዋሪዎች በነፃ ምንም ሳይከፍሉ
ጂም፣ ስፓና የዋና ገንዳ ከነዚህ አሚኒቲዎች በተጨማሪ ይኖራቸዋል ማለት ነው። ይሄ እዚህ ላይ ያለው እንዳለ ሆኖ በተጨማሪ ጂም እና ስፓ የዋና ገንዳ በነፃ አላቸው የሚገዙ ሰዎች። በእውነት ማስታወቂያ አይደለም፣ ብር ያለው ይግዛ፣ ብር ያለው ዴማ ሆፕ ይግዛ። ሰው አንድ ማሳይ ሌላ ተጨማሪ እንግዲህ የምትፈተንበት ቦታ ይኖራል። ምን አለ ደግሞ ሌላ? ባስኬትቦል ላይ ጥሩ እንደሆን አስመስክረሃል። እስቲ ደግሞ ሌላ ደግሞ አለ እንዴ? ሌላም አለ። እውነትሽ ነው? አዎ። በዚህ በኩል እንደመጣን እንግዲህ ከዚሁ 21ኛ ፎቃችን ላይ ሳንወርድ እግር ኳስ ሜዳ አለን። ዋው 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 ዋው! ኳስ ላይስ እንዴት ነህ? ኧረ ኳስ እንዳልኩሽ የጤና ቡድን እንጫወታለን። አዎ። ግን 70 ደቂቃ ነው የምቆመው። እስቲ መች ባዶ ታውቂያለሽ፣ ይኸውልሽ እንደዚህ ኳሱን ስመታ መግዣውንም እያሰብኩ ነው። ይኸውልሽ እንደዚህ ታስገቢያለሽ። ብዙ ሪል ስቴቶች አስተዋውቂያለሁ። አዎ። እንደዚህ ቴራስ ያለው ኳስ መጫወቻ ያለው አላየሁም። ሳሙና ስቲም በነፃ የሚሰጥ እውነት ነው። አላየሁም። እውነት አላየሁም። አዎ ትክክል። ምንድነው ነዋሪዎች እንግዲህ እስከ ኖሩ ድረስ ቅድም መጀመሪያ ስንገባ እንደነገርኩ ሌግዠሪ የሆነን ነገርና የለፉበትን ዋጋ በትክክል የሚመጥን ነገር ነው ለነዋሪዎች መስጠትም ማስረከብ የምንፈልገው። ይሄ ደግሞ የመጀመሪያው ስራችን ነው እንዳልኩ። ሌሎች ሳይቶቻችን ደግሞ በጣም ከዚህ በተሻለ መልኩ በቆንጆ ስራ ነው እየመጣን ያለ ነው። በካርታም ጉዳይ እንደነገርኩ ነው የቦሌ መድኃኔዓለም ሳይታችን በ9 ወር ብቻ ነው 90% ጨርሰን የተናጠል ካርታ ያወጣ ነው። የንግድ ሱቆችም አሉን ከ20 ካሬ ጀምሮ፣ አፓርትመንት ቤቶችም አሉን። ሁሉም የተናጠል ካርታ አላቸው። ይሄ ብር ያለው ይሄን ቪዲዮ ይይ። እውነቴን ነው፣ ብር ያለው ይሄን ቪዲዮ ይይ። ትክክል። አዎ በጣም አፓርትመንት ላይ ሲኖር እንግዲህ በጣም ትልቅ ችግር ቆሻሻ መጣያ ነው። እኛ ጋር እዛው የቤቶቹ ፍሎር ላይ ቆሻሻ መጣያ እናደርግም። ልክ እንደዚህ ጋር ቤት ሹተራችን ላንዲንግ ላይ መጥተህ ወይ አንድ ወርደህ ወይ አንድ ትወጣና እዚህ ጋር ባዶ ስፔስ ላይ ነው ላንዲንግ ላይ የሚሆነው ማለት ነው። በዚህ በኩል ሽታ እንኳን ቢኖር እዚህ ጋር የራሱ መስታወት ስላለው ቬንቲሌሽን በደንብ ያገኛል። ምንም አይነት ሽታ ወደ ነዋሪዎች ቤት አይመጣም ማለት ነው። አቺ ማስወገጃ ናት። ቆሻሻ ማስወገጃ ነው። ከፍተን ያለውን ቆሻሻ መጣል ማለት ነው። እንግዲህ እስቲ እንዴት አይሞ ይላወጣ። እሺ ደግሞ ምንድነው እንግዲህ ይሄንን የመሰለ መኪና ማቆሚያ ፓርኪንጋችን ነው። እሺ ይሄኛው ህንጻችን እንግዲህ 3 ቤዝመንት ፓርኪንጎች አሉት። እንደምታየው መኪኖች እየተንቀሳቀሱ ነው። መኪኖቻችን የሚያቆሙት ወይም ነዋሪዎች መኪናቸውን ፓርክ የሚያደርጉት እዚህ ጋር ነው ማለት ነው። ፓርኪንግ ብቻ አይደለም፣ እያንዳንዱ መኪና ደግሞ የየራሱ የሆነ ኤሌክትሪክ መኪና ቻርጀር የራሱ ይኖረዋል ማለት ነው። ሁሉም መኪና ቻርጀር አለ። ሁሉም መኪና የራሱ የሆነ ቻርጀር አለው። ኦኬ። ስለዚህ ይሄው ስንት ቤዝመንት ነው ያለው? ይሄኛው 3 ቤዝመንት አለው። እነዛም ሁሉም የቦሌ መድኃኔዓለም ሳይታችንም 3 ቤዝመንት አለው። የቦሌ አትላስ እና የራማዳ ሳይታችንም ደግሞ ምንም አይነት የንግድ ሱቅ ስለሌላቸው እስከ 2ኛ ፍሎር ድረስ ከቤዝመንት ጀምሮ እስከ 2ኛ ፍሎር ድረስ ልክ እንደዚህ አይነት ፓርኪንግ ነው የሚሆኑት ማለት ነው። ስለዚህ መኪናችንም በሰላም ነው የሚያድሩት። በሰላም ነው የሚያድሩት። ቻርጅ እያደረጉ እየመገብን ነው የምናሳድረው። የኤሌክትሪክ መኪና ግዛበኛ በጣም ደስ ይላል። ግን አንድ ጥያቄ አለኝ። ብር ያላችሁ ይሄን ቪዲዮ እዩ። ብር ያላችሁ ይሄን ቪዲዮ እዩ። ስለዚህ ዋጋው እንዴት ነው ጥያቄው። አሁን ሰው እንዴት በምን ያህል ብር ይግዛ፣ እንዴት ይከፋል የሚለው ነገር ወሳኝ አይመስላችሁም ተመልካቾቻችን? ትክክል ነው። እንዴት ነው ያለን አሁን እኛ ጋር በአጠቃላይ ዴማ ሆፕ እየሰራ ያለው እንደነገርኩ በትክክል ሰዎችን ገንዘባቸውንና እነሱን ዲፋይን የሚያደርግላቸው ሌግዠሪ ነገር ይፈልጋሉ። እኛ ደግሞ ያንን ቅንጡ የሆነ ነገር ነው የምናስረክበው። በነገር ላይ ዴማ ሆፕ መሪ ቃሉ እንግዲህ ቅንጦት ይገባዎታል ነው። ቅንጦት እንዲገባቸው አድርገን እስከሰራን ድረስ እንግዲህ ትክክለኛ እነሱን የሚመጥን አከፋፈልና ገንዘብ ነው ማለት ነው የሚኖረው። ሁሉም ሳይቶቻችን ኦልሬዲ እንደየካሬ ዋጋቸው ሁሉም የተለያየ ነው ሎኬሽን ዋይዝ ማለት ነው። ነገር ግን ያለው ተመሳሳይ ነገር ምንድነው? ምንም አይነት በዶላር የሚነካካ ክፍያ አይኖርም። ሙሉ በሙሉ በኢትዮጵያ ብር ነው። ዛሬ በተዋዋልክበት ገንዘብ ቤቶቹ አልቀው እስከምትረከብ ድረስ በዛው ፕራይስ ይቀጥላል ማለት ነው። ከዛ ውጪ ደግሞ ለምሳሌ ቅድመ ክፍያ 15% ከፍለህ የምትጀምር ከሆነ ኔክስት ፔመንት የምትከፍለው ምንድነው? ግንባታው በደረሰበት ለምሳሌ
ቁፋሮ ላይ ያለ የከፈልከውን 15% ኔክስት ፔመንት ደግሞ የምትከፍለው ቤዝመንት ላይ ሲደርስ ወይም ደግሞ ግራውንድ ፍሎር ላይ ሲደርስ ነው ማለት ነው። ያ ማለት ምንድነው ቤትህ በተሰራልህ ቁጥር የቤትህን መገንባት እያየህ በደስታ ነው የምትከፍለው ማለት ነው። ትንፋሽም ታገኛለህ። ከዛ ውጪ ደግሞ አሁን ብዙ ቦታ የተለመዱት ምንድነው በትንንሽ ዋጋ ይሆንና ታይም ቤዝድ ይሆናል አከፋፈሉ። ያ ማለት ምንድነው ቤትህ ሳይሰራ ጀስት ገንዘብ አምጣ እየተባልክ የምትጠየቅበት አሰራር ነው ያለው። ሶዴማ ሆፕ ላይ ያ ነገር የለም። በትክክል ቤትህ መገንባቱን እያየህ በተሰራ ቁጥር ነው የምትከፍለው ማለት ነው። ስለዚህ አንድ መኝታ ቤት፣ ሁለት መኝታ ቤት፣ ሶስት መኝታ ቤት ስንት ብር ነው? አሁን ሁሉም እንዳልኩ አንድ ነገርኩ ሁሉም ሳይቶቻችን የተለያየ ፕራይስ ነው ያላቸው። ሁሉም እንደነገርኩ አሁን ሾላ ገበያ ወይም እዚህ መገናኛ ጋር አንድ ሳይት አለ። ኦልሞስት እሱ ጋር ባለ አንድ መኝታ ቤቶችን ሸጠን ጨርሰናል። አሁን ላይ ባለ አንድ መኝታ እና ባለ ሁለት መኝታ ቤት አቬሌብል ስቶኮች ያሉን እንግዲህ ቦሌ መድኃኔዓለም ሳይት ላይ ነው ማለት ነው። ሁሉም እንደያከፋፈሉ ይለያያል። ደንበኞች እንደሚጠይቁትና እንደሚመርጡት ሳይት ፕራይስ ይኖራቸዋል ማለት ነው። ስለዚህ አሁን ሊነገር አይችልም ነው ሲደውሉ ነው ደውሉና ለሷ ያ ዋጋውን ትነግራቸዋለች። ተመጣጣኝ ዋጋ እንደሚሆን ተስፋ አደርጋለሁ። ኦፍ ኮርስ በትክክል የሚመጣጠነው ግን ከምትገዙት ነገር ጋር ከምታዩት ነገር ጋር። በነገር ላይ ደንበኞች ሲገዙ ብዙ ጊዜ ዋጋ ነው ኮምፔር የሚደረገውና ዋጋ ሳይሆን ለምን ብዙ ሰዎች ሜቢ አስተውለህ በታሪክም ገጥሞ ከሆነ በጣም በርካሽ የገዙት ቤት በኋላ ላይ በጣም ተጨማሪ ወጪ ሲያስወጣቸው እናያለን፣ በጊዜ አለመረከብ። እኛ ጋር ግን ምንድነው በጣም በተመጣጣኝ ዋጋ ነገር ግን በጣም ቆንጆ ሎኬሽን እና በአጭር ጊዜ ውስጥ የሚረከቡትን ነገር ነው ማለት ነው እያስረከብን ያለን። ያው የብሩን ዋጋ እንግዲህ ዋጋውን የማን ደውሉላት፣ በዚህ በተቀመጠው ቁጥር አድራሻዋ ደውሉላት። አንድ መኝታ ቤት ስንት እንደሆነ፣ ሁለት መኝታ ቤት ስንት እንደሆነ፣ ሶስት መኝታ ቤት ስንት እንደሆነ ትነግራቸዋለች። ያው የቦሌውን ትነግራቸዋለች። አቬሌብል ነው፣ ሁሉም አቬሌብል አለ። ያው ሄደን ነው አይደለ? ግን በዚሁ አጋጣሚ ብር ያለው ይሄን ቪዲዮ ቅንጦት ያስፈልገውታል። ድህነት መጥፎ በሽታ። አትላስ ተገኘን። እስቲ አትላስ በጣም ይሄ ነው አትላስ። ይሄ አትላስ ሳይታችን ነው። እዛ ጋር ማዶ ሆቴል አለ። የኛ ሳይት ከማዶ ሆቴል ቀጥታ እንደመጣህ ነው። እንደምትመለከተው እንግዲህ በሁለት ወር የግንባታ ጊዜ ብቻ 12ኛ ፎቅ ላይ ደርሰናል። ኦኬ። ከዚህ በኋላ G+16 ስለሆነ 4 ስላብ ብቻ ነው የሚቀረን ማለት ነው። ወደ ላይ ያው በስንት ጊዜ ነው አሁን ያለቀው? ይሄ በሁለት ወር ብቻ ነው እዚህ ላይ ደረሰው። ምንም አይነት የንግድ ሱቅ የለው። ሙሉ በሙሉ አፓርትመንት ብቻ ነው። ባለ አንድ እና ባለ ሁለት ሸጠን ጨርሰን አሁን ላይ ባለ 3 መኝታ አፓርትመንቶች አቬሌብል ያለን እነሱ ናቸው ማለት ነው። በጣም ፈጣን ነው ባክሽ። በትክክል ሱቆችን በተመለከተ ግን መረጃ ስጥሽ ነው። ከአፓርትመንቶቹ በታች ያሉ መጀመሪያ አካባቢ ላይ መጀመሪያ ፍሎር አካባቢ ላይ ሱቆች ካሉ ምናልባት ለተመልካቾች መረጃ ብትሰጪ። ትክክል። እኔም ደስ ይለኛል። የንግድ ሱቆች ያሉን እንዴት ነው የተመረጡ ሳይቶች ላይ ነው። ማለትም የንግድ ሱቅ ሲሆን በጣም ሎኬሽን ይፈልጋል፣ መንቀሳቀሻ ቦታ መሆን አለበት። ስለዚህ እኛ ጋር ያሉን ምንድነው ቅድም ያየነው የቦሌ መድኃኔዓለም ሳይት ሁለቱም ላይ ማለት ነው፣ ካርታ የወጣለትም ላይ አዲሱም ሳይት ላይ። ከዛ ውጪ ደግሞ ቦሌ 24 ብሉ ስካይ ሆቴል አጠገብ ሁለቱ ሳይቶች በነገር ላይ ያንዳንዳቸው የንግድ ሱቆች የሁሉም የተናጠል ካርታ አውጥተናል። ከዛ ውጪ ደግሞ ታሪካዊ የሆነው ሱመያ መስጊድ ወይንም ደግሞ ሾላ ገበያ የሚገኘው ሱመያ መስጊድ ፊት ለፊት ላይም እንደዚሁ አፓርትመንቶችና የንግድ ሱቆችን የያዘ ሳይት ስላለን እሱ ላይም የንግድ ሱቆችን ከ18 ካሬ ጀምሮ ደንበኞች በሚፈልጉት አማራጭ ማግኘት ይችላሉ። ነገር ግን ምንድነው አሁን የንግድ ሱቅ ሲባል ሱቅ ብቻ አይደለም። ሰዎች ቢሮ ማስፋት ይፈልጋሉ፣ ቢሮ መክፈት ይፈልጋሉ፣ ለኢንቨስትመንት ይፈልጋሉ፣ ለማከራየት። ስለዚህ ለነዚህ ሁሉ አማራጭ እጅግ በጣም ቆንጆ ነው። የቦሌ መድኃኔዓለሙ በተለይ አዲስ አበባ ስቴዲየምን በቅርብ ርቀት ስላለ ለንግድ እንቅስቃሴ እጅግ በጣም ጥሩ ነው የሚሆነው ማለት ነው። ስለዚህ እነዚህ አማራጮች አሉን ሱቅ ላይ። ስለዚህ መነገድ ለሚፈልጉ ነጋዴዎች እንዲሁም ደግሞ ያን ሱቅ ገዝተው ደግሞ ለማከራየት ለሚፈልጉ ሰዎች ትክክለኛ ምርጫ ቆንጆ አለ። በቃ እኔ ጋር መደወል ትክክለኛው ለየኑ ደውሉላት። የቦሌ ጃፓን ያልሽኝ አንድ ሳይት ብለሽ ነበር ስለሱ ነው። እሺ ቦሌ ጃፓን ያለው ሳይታችን ራማዳ ሆቴል ጀርባ ነው የሚገኘው። አሁን ላይ በግንባታ ላይ ነን። እሱም ላይ የሚገርም ልክ እንደ አትላሱ ሳይታችን G+16 ነው። ምንም አይነት የንግድ ሱቆች የሉትም። በፍሎር 5 ቤቶች ብቻ ነው የሚኖሩት። 2 ቤዝመንት አለው። በተጨማሪም ደግሞ እስከ ሁለተኛ ፎቅ ድረስ ሙሉ ፓርኪንግ ነው የሚሆነው። 2 ሊፍቶችን በውስጡ ይዟል ማለት ነው። በፍሎር 5 ቤት አሉት። ነገር ግን እሱም ላይ ያው ባለ 1 እና ባለ 2 መኝታ ቤቶችን ሸጠን ስለጨረስን አሁን ላይ ባለ 3 መኝታ ቤቶችን በ155 ሰፋ ያለ የሚፈልጉ ሰዎች ገዝተውም ነው ማከራየት የሚፈልጉ በጣም ቆንጆ አማራጭ ነው። በ155 እና በ156 ካሬ አማራጭ ስላለ በ15% ቅድመ ክፍያ ብቻ መግዛት ይችላሉ። በቦሌ መሀል ላይ ቀላል ነው። ቦሌ ጃፓን ማለት እኮ መንገድ ዳር ነው። ትክክል። በዛ ላይ 15% ቅድመ ክፍያ ነው። ቆንጆ አማራጭ ነው።
አዎ ለየኑ ደውላት ደግሞ የራማዳውን አካባቢ ቦሌ ጃፓን አካባቢ ያለውን 3 መኝታ 4 መኝታ የምትፈልጉም ካላችሁ ገንዘብ ያላችሁ ይሄን ቪዲዮ የምታዩ ደውሉላት በዚህ ስልክ ቁጥር ደውሉልኝ። ስራው በደንብ ይሏል እባክሽ። አዎ በጣም አታይም እንደ 24 ሰዓት ስራ ላይ ናቸው። 24 ሰዓት ስራ ላይ ናቸው እንደምታየው። በጣም ይገርማል። ግንባታው ተጣጣፈ ነው። ቀደም እንዳልኩሽ እንዳዳሽው ግድም 24 ሰዓት የሚሰሩ ይመስለኛል። እውነት ነው። 24 ሰዓት እየሰራ ያለው እንደነገርኩ ሙሉ በሙሉ አፓርትመንት ብቻ ነው። ምንም አይነት የንግድ ሱቅ የለውም። እዚህ ላይ ለሚፈልጉ ሰዎች ባለ 3 መኝታ ቤት ብቻ በ172 ካሬ አማራጭ በ25% ቅድመ ክፍያ ማግኘት ይችላሉ ማለት ነው። በአጭር ጊዜ የሚጠናቀቅ ይመስለኛል። በጣም በአጭር ጊዜ ነው የሚጠናቀቀው። ግልጽ ነው። አዎ ለየሚደውሉላት ይሄን አትላስ ስለሚፈልግ 3 መኝታ 4 መኝታ ለሚፈልግ 3 መኝታ እዚህ ላይ በተቀመጠው የሚ ስልክ ደውሉላት። ብር ያለው ይሄን ቪዲዮ ይይ። እኔ ምን ሸማ ይሄ ነው የቦሌ ህንጻ አይደል? ይሄ የቦሌ መድኃኒዓለም ህንጻ ነው። ዋው መቼ ነው ያየኸው እንደዚህ ከሆነ? እንደ ቅርብ ወራት። በጣም በትክክል። በስንት ጊዜ ያለቀ ይሄ? በ9 ወር። እውነትሽን ነው? በ9 ወር ብቻ በእውነት እውነትሽን ነው? በ9 ወር ብቻ እንግዲህ ፓርቲሽን ጨርሰናል። ለእያንዳንዱ ቤት የተናጠል ካርታ አውጥተናል። የንግድ ሱቆችም አሉን ከ20 ካሬ ጀምሮ እዚሁ ቦሌ መድኃኒዓለም ላይ ለሱቆቻችንም ለእያንዳንዳቸው የተናጠል ካርታ አውጥተናል ማለት ነው። ስለዚህ አሁን ሱቅ መግዛት ለሚፈልግ እስከ 4ኛ ፎቅ አለ። እስከ 6ኛ ፎቅ ድረስ ከ20 ካሬ ጀምሮ ለቢሮ ለሚፈልግ ለሁሉም አገልግሎት መሆን የሚችሉ ማለት ነው። እሺ እዚህ ተሽጠው ያላለቁስ አፓርትመንት ቤቶች ኦልሬዲ እዚህ ላይ አሁን በ50% ቅድመ ክፍያ የሚሸጡ ባለ 4 መኝታ ቤቶች አሉ። ዋው ትልቅ ህንጻ ነው ባክሽ። በጣም ኦልሞስት ወደ 1200 ካሬ ይጠጋል አጠቃላይ ስፋቱ። እኔ እዚህ እንደገዛ ነው የፈለግሽው አንቺ? እዚህ ይሻላል። የአትላሱ ይሻላል። የአትላሱም አለ። የአትላሱ እንግዲህ ባለ 3 መኝታ ስላለ 172 ካሬ ቆንጆ ቤት አለ። እሱ ይሻላል። ምን ደርሷል እሱ? እሱ ኦልሞስት አሁን 50% ተጠናቋል። ግንባታ ከተጀመረ እሱ የሚገርምህ 2 ወሩ ነው። እነዚህ የምትረግጣቸው ቦታዎች እንዳለ እንግዲህ የተናጠል ካርታ ያላቸው ሱቆች ናቸው። ሁሉም ቦታዎች ቢሮ መክፈት የምትፈልግ ከሆነ ማስፋት የምትፈልግ ከሆነ አይቀርም እንደ መሰለመንት ሚዲያማ አይቀርም። ግድ ነው። የራሱ ቢሮ መሰሹ አለ እኮ ግን ያው ሰፊ ቢሮ ይፈልጋል። ሰፊ ቢሮ ቦሌ መድኃኒዓለም ላይ ሲሆን ደግሞ በጣም ቆንጆ ይመስለኛል። ይሄኛው እንግዲህ ቦሌ ብራንች ላይ የሚገኘው ወይም ቦሌ መድኃኒዓለም የሚገኘው ሴልስ ኦፊሳችን ነው። ኦኬ እንደምትመለከተው በጣም በአጭር ጊዜ ውስጥ ነው ተጠናቆ እንደዚህ የሆነው ማለት ነው። ዋው የንግድ ሱቆች አሉን እንደነገርኩ ከ20 ካሬ ጀምሮ ሁሉንም ስናስረክብህ በዚህ መልኩ ፊኒሺንጋቸው ፓርቲሽኖቻቸውም ደግሞ በእነዛ መልኩ መስታወት ይሆናል ማለት ነው። ሱቆቹ እነዚህ ማቴሪያሎች ምንድን ናቸው? እነዚህ ማቴሪያሎች ማለት እንደነገርኩ ሱቆቹን ኦልሬዲ ፊኒሺንግ እየሰራ ነው። ይኸው እዚህ ጋር እንደምትመለከተው ፓርቲሽን እየተሰራ ነው። እነዚህ ሁሉ የምትመለከታቸው ማለት ነው የኢምፖርት የተደረጉ ፊኒሺንግ መስሪያ ሴራሚኮቻችን ናቸው። ኢምፖርት ነው የምታደርጉት ራሳችሁ? በትክክል 100% ጥራታቸውን ጠብቀው የሚመጡ ናቸው። ጥራታቸውን ጠብቀው ኢምፖርት የተደረጉ ሴራሚኮች ናቸው። እነዚህ ብቻ አይደሉም፣ ሙሉ ህንጻውን የሚያስጨርስ ከላይ ድረስ ኢምፖርት አድርገን ጨርሰናል ማለት ነው በአንድ ቀን ውስጥ። ጫሪ ዜማው እሺ ማለት ነው። አምሮብኛል በጣም ሄዶባል። አንቺ በጣም አምሮብሻል። ማች አድርገናል ዴማው እሺ ምንድነው እዚህ የተቆፈረው ደግሞ? ይሄኛው እንግዲህ በጣም በአጭር ቀን ውስጥ ቁፋሮ የጨረስንበት ሳይት ነው እንደምትመለከተው። እዚህ ትልቁ ሳይት ላይ በጣም በፍጥነት ነው ግንባታም ሽያጭም እያጠናቀቅን ያለ ነውና እዚህ ላይ ባለ 1 ባለ 2 መኝታ ቤቶች ኦልሬዲ ሸጠን ጨርሰን ብዙ ሰዎች አምልጧቸዋል። ይሄ ላመለጣቸው ሰዎች መካሻ የሆነ ሳይት ነው ማለት ነው። ይሄኛው በፍሎር 4 ቤቶች ብቻ ያሉት G+24 ኦልሞስት ከዚህ ጋር የሚያያዝ ጂም ስፓና የዋና ገንዳ አንድ ላይ አክሰስ የሚያደርግ ሳይታችን ነው ማለት ነው። ባለ 1 እና ባለ 2 መኝታ ቤት አፓርትመንቶች አሉን ማለት ነው። 20% ቅድመ ክፍያ ብቻ እየሸጥን እንገኛለን። አሁን ገና ነው እየተሸጡ ነው? እየተሸጡ ነው። ብዙ አሉ። ብዙ ባይሆንም አለ አለ። እኛም ብሎ ለሚደውል ሰው አለ። ያ ቦሌ መኖር የምትፈልጉ በሌክዠር በቃ በጣም ቅንጦት ላይፍ መኖር የምትፈልጉ እዚህ ይሄ ትክክለኛውና የመጨረሻው አማራጫችን ነው። በምን ያህል ጊዜ ያልቃል ተብሎ ይጠበቃል? ኦልሞስት ይሄኛውን እንደነገርኩ በ9 ወር ውስጥ ነው 90% ያጠናቀቅ ነው። ስለዚህ እንግዲህ ይሄኛው ደግሞ ከዚህ በተሻለ እንጂ የሚዘገይበት ነገር የለም። አመት ባልሞላ ጊዜ ውስጥ የሚጠናቀቁ ቤቶች ናቸው። ብር ያለው ብር ያላችሁ ይሄን ቪዲዮ ተመልከቱ። በጣም የሚገርም ነው። ራሱ አቀማመጡ ደስ ይላል። አቀማመጡ ቦሌ ሁለተኛ ደረጃ ትምህርት ቤት ፊት ለፊት ነው። በዚህ እናሙን አለ። አዲስ አበባ ስቴዲየምን በዚህ በኩል አለ። እንግዲህ በቅርቡ ይጠናቀቃል አዲስ አበባ ስቴዲየም።
ቆንጆ ነው የሚሆነው። የኤድና ሞል እዚህ ጋር ነው ሎኬሽኑ፣ ምንም አይን የሆነ ቦታ ነው ማለት ነው። አዎ ያው እንግዲህ ስሪዲውን እንመልከት። በጣም ቆንጆ ስሪዲ ነው፣ ደስ ይላል። አዎ ይሄንን እዚህ መኖር የምትፈልጉ ቦሌ መሀል ላይ መኖር የምትፈልጉ አትላስም ሆነ እዚህ ቦሌ ትምህርት ቤት ፊት ለፊት መኖር የምትፈልጉ ለየኑ ደውሉላት። በዚህ በተቀመጠው ቁጥር የኑ እንግዲህ በዚህ ወር ቤስት ሴልስማን ተብላ ተሸለመች ናት። ደውሉላት። ምንም በቃ ታቆራቸዋለች። አዎ ለየኑ ደውሉላት። ብር ያላችሁ ግዙና ቦሌ መሀል ላይ ነው።